በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 29 በዚህች ቀን ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ለተወለደበት ልደቱ መታሰቢያ ሆነ። ይቅርታውና ቸርነቱ ከእኛ ጋር ይኑር ለዘላለሙ አሜን። በዚህችም ቀን ለአባቶች ሊቃነ ጳጳሳት 17ኛ የሆነ የተመሰገነና የከበረ የእስክንድርያ ሊቀ ጳጳሳት ጴጥሮስ በሰማዕትነት አረፈ። እርሱም የሰማዕታት መፈጸሚያ በመሆን ነው። የዚህ አባት ወላጁ አባቱ በእስክንድርያ ሀገር ሊቀ ካህናት ነው። ስሙም ቴዎድሮስ ነው። የእናቱ ስም ሶፊያ። እነርሱም እግዚአብሔርን እጅግ የሚፈሩ ጻድቃን ናቸው። ነገር ግን ልጅ አልነበራቸውም። በሐምሌ ወር በ5 የቅዱሳን ሐዋርያት የጴጥሮስና የጳውሎስ በዓላቸው በሆነ ጊዜ ብዙ ክርስቲያኖች ያማሩ ልብሶችን ከልጆቻቸው ጋር ተሸልመው ወደ ቤተ ክርስቲያን ሲወጡ የዚህ ቅዱስ እናት ሶፊያ አየች። በከበረ መሠዊያው አንጻር ቁማ ልጅን ይሰጣት ዘንድ በብዙ እንባ ክብር ይግባውና ጌታችንን ኢየሱስ ክርስቶስን ለመነችው። በዚያችም ሌሊት ቅዱሳን ሐዋርያት ጴጥሮስና ጳውሎስ ተገለጡላትና እነሆ ክብር ይግባውና እግዚአብሔር የተባረከ ልጅን ይሰጥሽ ዘንድ ልመናሽን ተቀበለ፣ ስሙንም ጴጥሮስ በይው አሏት። ከዚያ በኋላ ወደ ሊቀ ጳጳሳት አባ ቴዎናስ እንድትሄድና እንዲጸልይላት አዘዟት። እርሷም ወደ አባ ቴዎና ሂዳ ጸለየላት። ከዚያ በኋላ ጸንሳ ይህን ቅዱስ ወለደችው። ስሙንም ጴጥሮስ ብላ ሰየመችው። ዕድሜውም 7 ዓመት ሲሆነው ነቢይ ሳሙኤል እንደተሰጠ ለሊቀ ጳጳሳት ቴዎናስ ሰጠችው። ለእርሱም ተወዳጅ ልጅን ሆነው አስተምሮም አናጉስጢንስነት ሾመው። ከዚህ በኋላ ዲቁና ደግሞም ቅስና ሾመው። በሊቀ ጵጵስናው ሥራ የቤተ ክርስቲያንንም በሆኑ በብዙ መልካም ሥራዎች ሁሉ የሚረዳው ሆነ። የሊቀ ጳጳሳት አባት ቴዎና የሚያርፍበት ጊዜ ሲደርስ በእርሱ ፈንታ አባ ጴጥሮስን ሊቀ ጵጵስና እንዲሾሙት ኤጲስቆጶሳቱና ካህናቱን አዘዛቸው። እርሱም በሞተ ጊዜ ይህን አባ ጴጥሮስን ሾሙት። እርሱም ለአብያተ ክርስቲያናት ካህናትን ሾመ። እንዲህም ሆነ። በከሃዲው ዲዮቅልጥያኖስ ዘመን በአንጾኪያ ከተማ አንድ መስፍን ነበረ። የሚስቱም ስም ሳራ ይባላል። እርሱም ከከሃዲው ንጉሥ ጋር ተስማማ። እርሷ ግን በሃይማኖቷ ጸናች። በአንድነትም ሳሉ 2 ልጆችን ወለደች። ነገር ግን በአንጾኪያ አገር የክርስትና ጥምቀትን ልታጠምቃቸው አልተቻላትም። ስለዚህም ወደ እስክንድርያ ትሄድ ዘንድ ልጆቿን ይዛ በመርከብ ተሳፈረች። በጉዞ ላይም ሳሉ ጽኑ የሆነ ማዕበል ተነሳባቸው። እርሷም ልጆቿ የክርስትና ጥምቀትን ሳይጠመቁ እንዳይሞቱ ፈራች። ጦቷንም በምላጭ ሰንጥቃ በደሟ ግንባራቸውን በመስቀል ምልክት ቀብታ በአብ በወልድ በመንፈስ ቅዱስ ስም አጠመቀቻቸው። በዚያንም ጊዜ ታላቅ ጸጥታ ሆኖ ከመስጠም ከመሞት ዳኑ። ወደ እስክንድርያ አገርን በደረሰች ጊዜ ያጠምቃቸው ዘንድ ልጇን ከሀገሩ ልጆች ጋር ወደ ሊቀ ጳጳሳት አባ ጴጥሮስ አቀረበቻቸው። ይህም አባት ያጠምቃቸውም ዘንድ ወደ ልጆቿ በደረሰ ጊዜ ውሃው እንደ ሰም ሆኖ ረጋ። ወደ ሌሎች ሲሄድ ግን ይፈሳል። ወደዚያች ሴት ልጆች ሲመለስም እንደ ሰም የረጋ ይሆናል። እንዲህም 3 ጊዜ አደረገ፣ አደነቀም። ከእርሷም ስለሆነው ነገር ጠየቃት። እርሷም የባሕር ማዕበል እንደተነሳባት ጡቷንም ሰንጥቃ በደሟ የልጆቿን ግንባራቸውን እንደቀባችና በአብ በወልድ በመንፈስ ቅዱስ ስም እንዳጠመቀቻቸው ነገረችው። ሊቀ ጳጳሳት አባ ጴጥሮስም ሰምቶ እጅግ አደነቀ። አንዲት ቤተ ክርስቲያን እንዴት እንዲህ ትላለች፣ እንዲህ ትሰራለች ብሎ እግዚአብሔርን አመሰገነው። በዚህም አባት ጴጥሮስ ዘመን ከሃዲ አርዮስ ተነሳ። በክህደቱም ይመለስ ዘንድ ይህ አባት ብዙ ጊዜ መከረው፣ ገሰጸውም። ቃሉንም ባልሰማው ጊዜ ረግሞ አወገዘው። ከዚህ በኋላ የንጉሡን አማልክት እንዳያመልኩ በሁሉ ቦታ ቅዱስ ጴጥሮስ እንደሚያስተምር ዜናውን ንጉሥ ዲዮቅልጥያኖስ በሰማ ጊዜ ስለዚህ ይዘው እብድ አሰሩት። መልእክተኞችን ላከ። እንዲያስሩትም መልእክተኞችን ላከ። የሀገሩ ሰዎችን ባወቁ ጊዜ የንጉሥ መልእክተኞችን ይወጓቸው ዘንድ የጦር መሳሪያዎችን ይዘው ተሰበሰቡ። ቅዱስ አባት ጴጥሮስም ስለ እርሱ ታላቅ ሁከት እንደሚሆን ባየ ጊዜ ስለ ሕዝቡ ነፍሱን ለሞት አሳልፎ ሊሰጥ ወደደ። ሕዝቡንም ሁሉ ወደ እርሱ አቅርቦ በቀናች ሃይማኖት እንዲጸኑ አዘዛቸው። አጽናንቶ አረጋግቶ ወደ ቤታቸውም እንዲገቡ አሰናበታቸው።
አርዮስም ቅዱስ አባት ጴጥሮስን ከዓለም በሞት እንደሚለይ ባወቀ ጊዜ ይህ አባት ጴጥሮስ ከውግዘቱ እንዲፈታው ያማልዱት ዘንድ አኬላዎስና እለእስክንድርያኖስን ለመናቸው። እነርሱም እንዲፈታው በለመኑት ጊዜ በውግዘት ላይ ውግዘት ጨመረ። ክብር ይግባውና ጌታችን ኢየሱስ ክርስቶስን የተቀደደ ልብስ ለብሶ እንዳየው ልብህንም ማን ቀደዳት ባለውም ጊዜ ልብስህንም ማን ቀደዳት ባለው ጊዜ ልብሴን አርዮስ ቀደዳት እንዳለው አስረዳቸው። ይህም ማለት ከአባቴ ለየኝ ማለት ነው። ሁለተኛም ከእርሱ ተጠበቁ፣ በክህነት ሥራም አትሳተፉ፣ እርሱ በክብር ባለቤት ክርስቶስ ጠላቱ ነውና አላቸው። አንተም አኬላስ ከእኔ በኋላ ሊቀ ጵጵስና ትሾም ዘንድ አለህ። አንተም አርዮስን ትቀበለዋለህ፣ ፈጥነህም ትሞታለህ አለ። ከዚህ ሁሉ ነገር በኋላ ቅዱስ አባት ጴጥሮስ ከንጉሥ መልእክተኞች ጋር በስውር ተማከረ። በእስር ቤት ውስጥም ሲያንኳኳላቸው እነርሱ ወደ መስኮት እንዲቀርቡ እርሱም ራሱን ሊሰጣቸው ንጉሡ እንዳዘዘ ይፈጽሙ ዘንድ በዚያንም ጊዜ የወንጌላዊው ማርቆስ መቃብር ወዳለበት ከከተማ ውጭ ይዘው ወሰዱት። በዚያም ወደ ክብር ባለቤት ጌታችን ኢየሱስ ክርስቶስ የደሜ መፍሰስ ለጣዖታት አምልኮ መጨረሻ ይሁን ከሁሉ ዓለምም ይጥፋ ብሎ ጸለየ። ከሰማይም አሜን ይሁን ይደረግ የሚል ቃል መጣ። ለዚያም ቦታም በአቅራቢያው የነበረች አንዲት ብላቴና ድንግል ይህንን ቃል ሰምታ ተናገረች። ከዚህ በኋላ ቅዱስ አባት ጴጥሮስ ወታደሮቹን የታዘዛችሁትን ፈጽሙ አላቸው። በዚያንም ጊዜ የከበረች ራሱን ቆረጡ። በድኑም 2 ሰዓት ያህል ቆመ። ሕዝቡም ከከተማ ፈጥነው በመውጣት ወደ እስር ቤት መጡ። እስከ ነገሯቸውም ድረስ የሆነውን አላወቁም ነበረ። ከዚያ በኋላ የቸር ጠባቂያቸውን ሥጋ አንስተው ወደ ከተማ አመጡ። አክብረውም ገነዙትና ወደ ቤተ ክርስቲያን ውስጥ አግብተው በወንበሩ ላይ አስቀመጡት። ከዚህ አስቀድሞ በወንበሩ ላይ ሲቀመጥ ከቶ ማንም አላዩም። በወንበርህ ላይ የማትቀመጥ ለምንድን ነው ብለው በጠየቁት ጊዜ እኔ የእግዚአብሔር ኃይል በወንበር ላይ ተቀምጦ አያለሁና ስለዚህ በዚህ ወንበር ላይ መቀመጥን እፈራለሁ ብሎ መለሰላቸው። ግንዘቱንም አከናውነው ከተመረጡ ሊቃነ ጳጳሳት ከሥጋቸው ጋር ሥጋውን አኖሩ። እርሱም በወንጌላዊው ማርቆስ ወንበር በሹመት የኖረው 14 ዓመት ነው። የተሾመውም ዲዮቅልጥያኖስ በነገሰ በ26 ዓመት ነው። ከሥጋውም ብዙ ድንቅ ተአምር ተገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ በእውነት አሜን። በዚህችም ዕለት በከሃዲው ንጉሥ በዲዮቅልጥያኖስ ዘመን በሰማዕትነት የሞቱ የ47 አእላፋት መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ለሮሚ አገር ሊቀ ጳጳሳት የሆነ የሊቀ ጳጳሳት ጴጥሮስ ደቀ መዝሙሩ ቀለሚንጦስ በሰማዕትነት አረፈ። ይህም ቅዱስ ከመንግሥት ልጆች ወገን የሆነ ለሮም ንጉሥ የጭፍራ አለቃ ለሆነ ለቀውስጦስ ልጁ ነው። ደጎች የሆኑ አባትና እናቱም ደጋጎች የሆኑ ቅዱስ ጴጥሮስና የወንጌልን ትምህርት በሰበከ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። ገንዘባቸውንም ሁሉ ለድሆችና ለችግረኞች ምጽዋት አድርገው ሰጡ። ከዚህ በኋላ መኮንኑ ቀውስጦስ ወደ ንጉሡ ሂዶ በዚያው በዘገየ ጊዜ ወንድሙ የመኮንኑን የቀውስጦስን ሚስት ሊያገባት አሰበ። እርሷም ባወቀች ጊዜ አባታቸው እስቲመለስ ወደ አቴና ሂዳ ጥበብን ታስተምራቸው ዘንድ ቀለሚንጦስንና ታናሽ ወንድሙን ይዛ በመርከብ ተሳፈረች። በዚያን ጊዜ ብርቱ ነፋስ በመንፈሱ ማዕበል ተነስቶ መርከቡ ተሰበረ። ቀለሚንጦስንም በመርከቡ ስባሪ ተንጠለጠለ። የባሕሩም ሞገድ ወደ እስክንድርያ አገር አደረሰውና በዚያ ጥቂት ቀኖች ኖረ። በዚያንም ወቅት የከበረ ሐዋርያ ጴጥሮስ ቃል ጠራውና ወደ እስክንድርያ ሀገር እንዲሄድ አዘዘው። በሄደም ጊዜ በውስጧ የወንጌልን ቃል ሰበከ። ከዚህ ከቅዱስ ቀለሚንጦስ በቀር ከሀገሩ ሰው አንድ እንኳን ያመነ የለም። እርሱ የቅዱስ ሐዋርያ ጴጥሮስን ትምህርት በሰማ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ አምኖ የክርስቶስን ጥምቀት ተጠመቀ።
ሐዋርያ ጴጥሮስም የጌታችንን የመለኮቱን ምስጢር የሚያመልኩትንም የሚሰጣቸውን ብልጽግናውንና ክብሩን በስሙም ኃይል ድንቅ ተአምራትንም እንደሚያደርግ ገለጠለት። ከዚህችም ዕለት ጀምሮ ቀለሚንጦስ ቅዱስ ጴጥሮስን ተከተለው፣ ደቀ መዝሙሩም ሆነ። እርሱም የሐዋርያትን ገድላቸውን ከአላውያን ነገሥታትና መኳንንት የደረሰባቸውን ስቃይ ሁሉ ጻፈ። ከዚህ በኋላ በብዙ አገሮች ውስጥ አስተማረ። ሐዋርያትም በጉባኤ ተነጋግረው የሰሯቸውን የሥርዓት መጻሕፍትን ለእርሱ ሰጡት። ከዚህ በኋላ በሮም የአገር ሊቀ ጵጵስና ተሾመ። በትምህርቱም ከሰዎቿ ብዙዎቹን እግዚአብሔርን ወደ ማወቅ መለሳቸው። ስለ እርሱም ከሃዲ ንጉሥ ጠራብሎስ ሰምቶ ጭፍራ ልኮ ወደ እርሱ አስመጥቶ ክርስቶስን ክደህ ለአማልክት ስገድ አለው። ትእዛዙንም ባልሰማ ጊዜ በዚያ ያሰቃዩት ዘንድ ወደ አንዲት ሀገር ሰደደው። እርሱ በላዩ እንዳይነሱበት ከሀገሩ ሰዎችና ከዘመዶቹ የተነሳ ፈርቷልና መኮንኑንም ጽኑ ስቃይን እንዲያሰቃየው አዘዘው። የዚያችም ሀገር መኮንን በመርከቦች ውስጥ የሚኖር እግሮች ያሉት ከባድ ብረት በአንገቱ ውስጥ አንጠልጥሎ ከባሕር ውስጥ አሰጠመው። ነፍሱንም በእግዚአብሔር እጅ ሰጠ። ወንጌልን እንደሰበኩ ሐዋርያትም በመንግሥተ ሰማያት የምስክርነት አክሊልን ተቀበለ። እንዲህም ሆነ። አንዲት ዓመትም ስትፈጸም ባሕሩ ተገልጦ እንደተኛ ሆኖ የቅዱስ ቀለሚንጦስ ሥጋ በትልቁ ባሕር ውስጥ ታየ። እነርሱም ሕይወት ያለው ይመስል ነበረ። ሰዎችም ገብተው ከእርሱ ተባረኩ። የከበረ የድንጋይ ሳጥንም አምጥተው ሥጋውን በውስጡ አድርገው አንስተው ከባሕር ውስጥ ሊያወጡት ፈለጉ። ግን ከቦታው ሊያንቀሳቀሱትም አልቻሉም። ከባሕር ውስጥ መውጣትን እንዳልፈለገ አወቁ። በዚያም ትተውት ወደ ቤታቸው ሄዱ። ከዚህ በኋላ በመታሰቢያው ቀን በየዓመቱ ያችን ባሕር ከቅዱስ ቀለሚንጦስ ሥጋ ላይ የምትገለጥ ሆነች። ምእመናንም ሁሉ ገብተው ከእርሱ ይባረካሉ። መታሰቢያውንም በማድረግ በዓሉን ያከብራሉ። ከዚያም በኋላ ወጥተው ወደ ቤታቸው ይገባሉ። በአስደናቂው ተአምራቶቹም ከተጻፉት ያዩ ይህን ተናገሩ። በአንዲት ዓመት ከሥጋው ሊባረኩ በገቡ ጊዜ የቅዱስ ቀለሚንጦስ ሥጋው ካለበት ሳጥን ዘንድ ሲወጡ ታናሽ ሕፃን እንደ እርሱ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለሚወዱት ቅዱሳኑ ክብራቸውን ከእርሱ የተቀበሉትንም ጸጋ ይገልጽ ዘንድ ወዷልና ወላጆቹም ከወጡ በኋላ ሕፃኑን ፈለጉት፣ ግን አላገኙትም። ባሕሩም በላዩ ተከድኖ ነበረ። ሙቶ በባሕር ውስጥ ያሉ አራዊት የበሉት መስሏቸው አለቀሱለት። እንደ ሥርዓቱም በማዕጠንትና በቁርባን ቅዳሴ መታሰቢያውን አደረጉ። በዳግመኛው ዓመት ያች ባሕር ተገልጣ እንደ ልማዳቸው ገቡ። ሕፃኑንም በሕይወት ሆኖ በቅዱስ ቀለሚንጦስ የሥጋ ሳጥን ዘንድ ቆሞ አገኙት። በዚህም ባሕር ውስጥ አኗኗርህ እንዴት ነበረ? ምን ትበላ ነበረ? የባሕር አራዊትስ እንዴት አልበሉህም? ብለው ጠየቁት። እርሱም ቅዱስ ቀለሚንጦስ ያበላኝ ነበረ፣ እግዚአብሔርም በባሕር ካሉ አራዊት ይጠብቀኝ ነበረ ብሎ መለሰ። ሰምተውም እጅግ አደነቁ። በቅዱሳኑና ስለ ከበረ ስሙ ደማቸውን ባፈሰሱ ሰማዕታት የሚመሰገን ምስጉን እግዚአብሔርንም አመሰገኑት። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያ ቀለሚንጦስ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ በእውነት አሜን። ህዳር 29 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱሳን ሰማዕታት ክርስቶስ ሁሉም፣ ቅዱስ ጴጥሮስ ተፍጻሜተ ሰማዕት፣ ቅዱስ ቀለሚንጦስ ሐዋርያ ዘሮም። ወርሃዊ በዓላት የፈጣሪያችን ኢየሱስ ክርስቶስ ልደት፣ ቅዱስ ማርቆስ ዘቶርማቅ፣ ቅድስት ፍቅርተ ክርስቶስ ኢትዮጵያዊት፣ ቅዱስ ዘርአ ክርስቶስ፣ ቅድስት አርሴማ ድንግል። አቤቱ አሕዛብ ወደ ርስትህ ገቡ፣ የቅድስናህንም መቅደስ አረከሱ፣ ኢየሩሳሌምንም እንደ መደብ አደረጓት። የባሪያዎችህንም በድኖች ለሰማይ ወፎች አደረጉ፣ የጻድቃንህንም ሥጋ ለምድር አራዊት። ደማቸውንም በኢየሩሳሌም ዙሪያ እንደ ውሃ አፈሰሱ፣ የሚቀብራቸውም አጡ። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምለተ ጸምዱከ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ ጸሐፎን ዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራጊተ ኩሉ እምባይ ስውረ ይመሐረነ ኢየሱስ ክርስቶስ
አሜን። ይማረን።